ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ደግሞ የኦሪት ዘፍጥረት ምዕራፍ 4ና 5ን እንዲሁም 6ን እናጠናለን ማለት ነው በድምጽ። እናንተ ደግሞ ትከታተላላችሁ። በጌታ በኢየሱስ ስም አነበዋለሁ። ኦሪት ዘፍጥረት ምዕራፍ 4። አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየልም ምድርን የሚያርስ ነበር። ከብዙ ቀናት በኋላ ቃየል በምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንም ወደ መስዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ብታደርግ ግን ኃጢአት በደጅህ ታደባለች፣ ባታደርግ ግን ኃጢአት በደጅህ ታደባለች። ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን እና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂ እኔ ነኝን አለው። ምን አደረገህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህ ደም በእጅህ ለመቀበል አፏ በተከፈተችው በምድር ላይ አንተ የተረገምህ ነህ። ምድርም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይና ተቀዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ሊሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር በፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድርም ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኙኝም ሁሉ ይገድሉኛል። እግዚአብሔርም እርሱ አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘው ሁሉ እንዳይገድለው ምልክት አደረገለት። በእውነት እንደ ጌታ ያለ ቸር አምላክ የለም። የዘላለም አምላክ እግዚአብሔር ስሙ የተባረከ ይሁን። እንቀጥላለን። ቁጥር 16 ምዕራፍ 4 ኦሪት ዘፍጥረት። ቃየንም ከእግዚአብሔር ፊት ወጣ፣ ከአንድም ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሰራ፣ የከተማይቱም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳንን ወለደ። ጋይዳንም ሜኤልን ወለደ። ሜኤልም ሚቱሳኤልን ወለደ። ሚቱሳኤልም ላሜህን ወለደ። ላሜህም ለራሱ 2 ሚስቶች አገባ። የአንዲቱ ስም አዳ፣ ሁለተኛይቱ ስም ሴላ ነበር። አዳም ያባልን ወለደች። እርሱም በድንኳን የሚቀመጡትን የዘላኖችን አባት ነበር። የወንድሙም ስም ዮባል ነበር። እርሱም በገናንና መለከትን ለሚይዙ አባት ነበር። ሌላም ደግሞ ከናስና ከብረት የሚቀጠቅጥ ዕቃን የሚሰራውንም ቱባልቃንን ወለደች። የቱባልቃንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ለቁስሌ ብላቴናውንም ለመወጋቴ ገድየዋለሁና። ቃየንም 7 እጥፍ ይበቀሉታል፣ ላሜህን ግን 77 እጥፍ። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደ። ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር
ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ። ምዕራፍ 5 ኦሪት ዘፍጥረት። የአዳም የትውልድ መጽሐፍ ይህ ነው። እግዚአብሔርም አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም 230 ዓመት ኖረ፣ ልጁንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ዘመን ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ የኖረው 707 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረው ዘመን ሁሉ 912 ዓመት ሆነ፣ ሞተ። ሄኖስም 190 ዓመት ኖረ፣ ቃናንንም ወለደ። ሄኖስም ቃናንን ከወለደ በኋላ የኖረው 715 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረው ዘመን ሁሉ 905 ዓመት ሆነ፣ ሞተም። ቃይናንም 107 ዓመት ኖረ፣ መላልኤልንም ወለደ። ቃይናንም መላልኤልንም ከወለደ በኋላ የኖረው 740 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተ። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ የኖረው 730 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 162 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 960 ዓመት ሆነ፣ ሞተም። ሄኖክም 165 ዓመት ኖረ፣ ማቱሳላን ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ስሙ የተባረከ ይሁን። ማቱሳላም 180 ዓመት ኖረ፣ ሳሜህን ወለደ። ማቱሳላም ሳሜህን ከወለደ በኋላ የኖረው 782 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ሳሜህም 182 ዓመት ኖረ፣ ልጁንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችንና በእጅ ስራችን ይህ ያሳርፈናል ሲል ኖህ ብሎ ጠራው። ሳሜህም ኖህን ከወለደ በኋላ የኖረው 565 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሳሜህ የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ኖህም 500 ዓመት ሰው ነበር። ኖህም ሴምን፣ ካምን፣ ያፌትን ወለደ። ኦሪት ዘፍጥረት ምዕራፍ 6። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶች ከመረጧቸውም ሚስቶች
ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚህ ወራት ኔፌሊም በምድር ላይ ነበሩ። ደግሞም ከዚህ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብም ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። በጣም የሚገርም ነው በእውነት እግዚአብሔር ፍጥረታትን በሙሉ እንዳየነው ከፊት ማንኛውንም ባህርን፣ ውቅያኖስን፣ ምድርን፣ ሰማይን፣ ብርሃንን፣ ጨለማን ሁሉንም ቀናቶችን ሲፈጥር ሁሉን መልካም እንደሆነ አየ ይላል። በእውነት በመስራቱ የተጸጸተው ቢኖር እኛንና እኛን የሰው ልጆችን ብቻ ነው እና በጣም በእውነት የሚገርም ነው። በዚህ ምድር ላይ ሰዎችን በብዛት ከሚያጠፋው የሰው ልጆችን ሰው ራሱ ነው የሰው ልጆችን የሚያጠፋውና በጣም ነው የሚገርመው በእውነት የእግዚአብሔር ቃል በቃ በትክክል በቃ እኔ እንጃ ቃሉ እንዴት በቃ ሲደክማችሁ ያበረታችኋል፣ ያጽናናችኋል፣ ያድሳችኋል፣ ያስተምራችኋል ማለት ነው። እሺና እንቀጥላለን። በልቡ ማዘነ፣ እግዚአብሔርም የፈጠርሁትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኋቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህን በትውልድ ጻድቅ ፍጹምም ሰው ነበር። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆችን ሴምን፣ ካምን፣ ያፌትንም ወለደ። ምድርም በእግዚአብሔር ፊት ተበላሸች፣ ምድርም ግፍን ተሞላች። እግዚአብሔርም ምድርን አየ፣ እነሆም ተበላሸች፣ ሥጋን የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ከእርሱ የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨትም መርከብን ለአንተ ሥራ፣ በመርከቢቱም ጉርጆችን አድርግ፣ በውስጥም በውጭም በቅጥራን ለቅልቅ። እርሷንም እንዲህ ታደርጋታለህ፣ የመርከቢቱ ርዝመት 300 ክንድ፣ ወርዷም 50 ክንድ፣ ከፍታዋ 30 ክንድ ይሁን። ለመርከቢቱም መስኮትን ታደርጋለህ፣ ከቁመቷም ክንድ ሙሉ ትተህ ጨርሰህ የመርከቢቱንም በር በጎኗ አድርግ። ታችኛውንም፣ ሁለተኛውንም፣ ሶስተኛውንም ደርብ ታደርጋታለህ። እኔም እነሆ ከሰማይ በታች የሕይወት ነፍስ ያለውን ሥጋ ሁሉ ለማጥፋት በምድር ላይ የጥፋት ውሃን አመጣለሁ። በምድር ያለው ሁሉ ይጠፋል። ቃል ኪዳኔንም ካንተ ጋር አቆማለሁ። ወደ መርከብም አንተ ልጆችህና ሚስትህን የልጆችህንም ሚስቶች ይዘህ ትገባለህ። ካንተ ጋር በሕይወት ይኖሩ ዘንድ ሥጋ ካለው ከሕያው ሁሉ 2 እያደረግህ ወደ መርከቡ ታስገባለህ። ተባትና እንስት ይሆኑ፣ ወንድና ሴት ለማለት ነው። ከወፍ እንደወገኑ፣ ከእንስሳትም እንደወገኑ፣ ከምድር ተንቀሳቃሽም ሁሉ እንደወገኑ በሕይወት ይኖሩ ዘንድ 2 እየሆኑ ወደ አንተ ይግቡ። ከሚበላውም መብል ሁሉ ለአንተ ውሰድ፣ ወደ አንተም ትሰበስባለህ። እርሱም ለአንተም ለእርሱም መብል ይሆናል። ኖህም እንዲህ አደረገ፣ እግዚአብሔር እንዳዘዘውም ሁሉ እንዲሁ አደረገ ይላል። ለዚህ እግዚአብሔር አምላክ የተባረከ ይሁን። ምዕራፍ 7ን አሁን እስካሁን ድረስ ከምዕራፍ 4፣ 5 እና 6ን በንባብ መልክ አሰምቻችኋለሁ።
ጌታ ቢፈቅድና ብንኖር ደግሞ ነገ ምዕራፍ 6 እና ምዕራፍ 7 8 እና 9ን እንደዚሁ በዚሁ መልክ አዘጋጅላችኋለሁ። ቀጥለን ደግሞ ይሄ የዮሐንስ ወንጌል እሱን ደግሞ ካቆምንበት እንቀጥላለን ማለት ነው። እና እግዚአብሔርን ቃል መማር ማጥናት ለህይወታችን ትልቅ መሰረት ነው፣ ትልቅ ግብአት ነው። ለስጋችን ቁርስ፣ ምሳ፣ እራት እንዲሁም ደግሞ በራበን መጠን ነው ምንበላው እንላለን። እንዲህ ብንበላ ለጤንነታችን በጣም አስፈላጊ ነው፣ ጠቃሚ ነው እንላለን። እንደዛ ብናደርግ መልካም ነው እንላለን። ስፖርት ብንሰራ፣ እንቅስቃሴ ብናደርግ በጣም መልካም ናቸው። እነዚህ ሁሉ ከጌታ በታች ራሳችንን መጠበቅ አስፈላጊ ነገር ነው። ነገር ግን ዋናው እነዚህ ተከታይ ናቸው። በቃ ዋናው ግን በምናመልከውን እግዚአብሔር ቃሉን በማንበብ በቃሉ ታንጸን መቆም መቻል አለብን ማለት ነው። ይህንን ደግሞ ኃይሉን ብርታቱን የሚሰጠን የእግዚአብሔር መንፈስ ነው። ልክ ነው። ጊዜው ዘመኑ የሩጫ ነው። ብዙ ውጣ ውረዶች አሉት። ሀሳብ፣ ጭንቀት፣ ሁሉ ነገር አለ። እኛ ስለተጨነቅን ስላሰብን ብዙ ነገር ስለምናወጣ ስለምናወርድ ህይወት ከፍና ዝቅ የሚል ነገር የለውም። እሱ ያየልንን እንኖራለን። በምድር ላይ ስንኖር ደግሞ እኛ መስራት የሚጠበቅብንን መድከም የሚጠበቅብንን እግዚአብሔርን እያስቀደምን እንሞክራለን፣ እንጥራለን። ፍጻሜያችንን ደግሞ የሚያሳምረው እስራኤል አምላክ እግዚአብሔር ብቻ ነው። ስለዚህ በማንኛውም ነገር ሁሉ ከእግዚአብሔር ጋር በመሆን ከሱ ጋር ጧትና ማታ በመገናኘት በልባችን በማሰብ ወደ ስራ ስንሄድ በስራ ቦታችን በሁሉም በምንወጣው በምንገባው ነገር ሁሉ እግዚአብሔርን በማስቀደም ህይወታችንን በዚች ምድር ላይ የተሰጠንን ህይወት ከሱ ጋር አሳልፈን በእውነት ከመንፈሱ ጋር ተባብረን መኖር እንድንችል የእግዚአብሔር አምላካችን በጎ ፈቃድ ይሁንልን እያልኩኝ ለወዳጅ ዘመዶቻችሁ እንድታጋሩ በትህትና ጠይቃችኋለሁ። መኪና እየነዳችሁ ቢሆን፣ ጉዞ ላይ እየተጓዛችሁ ቢሆን፣ ስራ እየሰራችሁ ቢሆን፣ በኤርፖንም አድርጋችሁ የእግዚአብሔርን ቃል ለማንበብ ጊዜ ያጣችሁ እንኳን ብትኖሩ በግሬስ ቲዩብ በኢትዮጵያ አቆጣጠር 2018 ጌታ ቢፈቅድና ብንኖር ነሐሴ መጨረሻ አካባቢ ከኦሪት ዘፍጥረት እስከ ራዕይ ድረስ ያለውን አንብበን ዓመታዊ የመጽሐፍ ቅዱስ ጥናታችንን እንጨርሳለን ማለት ነው። ስለዚህ በመሃል ያልገባችሁ ጥያቄ የሚፈጥርባችሁ ወይም በተለያየ እምነት ያላችሁ ጥያቄ ሁሌ የሚፈጥርባችሁ መጽሐፍ ቅዱስ ላይ ካለ በኮሜንት ቦክሱ ላይ ጻፉልን፣ እዛው ላይ እንመልሳለን። አስፈላጊ ከሆነ ደግሞ ጥያቄዎችን ሰብሰብ አድርገን ቪዲዮ እንሰራባቸዋለን። እንዲሁም ደግሞ ያልገባችሁና እናንተው ራሳችሁ መጠየቅ የምትፈልጉት ነገር ካለ ላይቭ እንገባለን። አብረን ገዝቶናችሁ ገብታችሁ መጠያየቅና መማማር እንችላለን ማለት ነው። ምክንያቱም የእግዚአብሔር ቃል ዋናው መሰረታችን ነው። ጌታ ኢየሱስ አለታችን ነው፣ ብርታታችን ነው፣ ጽናታችን ነው። ስንደክም የሚያበረታን የሚያነሳን፣ በእውነት ምህረቱን የሚያበዛልን፣ ከእድሜ ላይ እድሜ የሚጨምርልን ጌታና ጌታ ብቻ ነው። እኛ ከምናውቃቸው ወገኖቻችን ዘመዶቻችን በተለየ ምንም ጽድቅ የሰራነው ነገር አንዳች ነገር የለም። ምንም ነገር እኛ ያልተወሰድነው ወደ ጌታ ያልተሰበሰብነው ጽድቅ ሰርተን በጎ ነገር ሰርተን መልካም ነገር ሰርተን አይደለም። ምህረቱ በስቶልን የንስሐ ጊዜ ሰጥቶን በእውነት በእኛ ደግሞ ሊሆን ያለ ነገር ስላልጨረስን ነው እንጂ ምንም የተለየ መልካም ነገር አድርገን አይደለም። ስለዚህ ቀሪ ዘመናችንን ከአምላካችን ከእግዚአብሔር ጋር ተስማምተን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ተቀብለን ቀሪ ዘመናችን ከሱ ጋር ብናሳልፍ ፍጹም ሰላም፣ ፍጹም እረፍት የሆነውን ጌታ ብናገኝ በእውነት ሰላምና ደስታ በቤታችን ይሰፍናል። ምንም ተስፋ የሚያስቆርጠን ነገር የለም። ምክንያቱም ተስፋችን ጌታ ኢየሱስ ነው። በዚህ ምድር ላይ ስንኖር ምንም ነገር የሚያስገርም
ምንም ነገር ብርቅና ድንቅ የሚሆን ነገር የለም። ምንም ነገር ማለት ነው። ስለዚህ ቀሪ ዘመናችንን ጌታ ኢየሱስ ክርስቶስ በደሙ ሸፍኖ በእውነት ከሱ ጋር ምንም ነገር ሳይለየን ጸጋውን እንዳበዛልን ወደሱ መሰብሰብ እንድንችል እግዚአብሔር መንፈስ ከሁላችን ጋር ይሁን እያልኩ ሰናበታችኋለሁ። ጌታ ቢፈቅድ ብንኖር ነገ እንገናኛለን።